ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 19 2018 ዓ.ም በዛሬው ዕለት የሚከበረውን ዓመታዊ የቅዱስ ገብርኤል በዓልን የምታከብሩ አድማጭ ተመልካቾቻችን በያላችሁበት እንኳን አደረሳችሁ። በዓሉ የሰላም የጤና እንዲሆንላችሁ እመኛለሁ። ከዚህ ቀጥሎ የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በአማራ ክልል በተለያዩ አካባቢዎች ከቀጠለው ውጊያ ከደጀን ጦር ጋር በተያያዘ ያሉ መረጃዎችን አደርሳለሁ። በዚህ ሰዓት ከወልዲያ ቆቦ በሚወስደው አራዶም ሮቢትና አካባቢው አፍላ ውጊያ እየተደረገ መሆኑን የሚገልጹ መረጃዎችን ጨምሮ ከወልዲያ ወደ ጋሸና በሚወስዱ መስመሮችም ያሉ ዘመቻዎችን የተመለከቱ ዝርዝር መረጃዎችን ይዣለሁ። የግንባር መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። ከፋኖ ጋር በተያያዘም እንደዚሁ አዳዲስ መረጃዎች አሉ። እነሱንም ወደ እናንተ አደርሳለሁ። ይህንን ጨምሮ የተለያዩ ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በምዕራብ ኢትዮጵያ ያለውን አሁናዊ ሁኔታ በተመለከተም እንደዚህ ተጨማሪ አዳዲስ መረጃዎች ይዣለሁ። እየተከታተላችሁ እስከመጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የኢትዮጵያ ጦር በግብጽ አቅራቢያ ሊሰፍር ነው የሚል መረጃም እንደዚሁ አለ። ይህንን ጨምሮ ከአፍሪካ ቀንድ እንዲሁም ከሱዳን መረጃዎቻችን ጋርና የመካከለኛው ምስራቅ መረጃዎቻችን የምንመለከታቸው መረጃዎች ናቸው። የኢትዮጵያ ጦር በግብጽ ድንበር አቅራቢያ ሊሰፍር ነው የሚለው የብዙዎቻችሁ ጥያቄ እንደሚሆን ገምታለሁ። መረጃውን በዝርዝር የምትሰሙት ይሆናል። በአፍሪካ ቀንድም ተጨማሪ ዲፕሎማሲያዊ ለውጦችን የሚያሳዩ ውሳኔዎች እየመጡ እንደሆነ የሚገልጹ መረጃዎች አሉ። እነዚህንም አደርሳችኋለሁ። የሱዳን ጦር ወሳኝ የሚባል ስትራቴጂክ ቦታ መልሶ መቆጣጠሩን የሚገልጹ መረጃዎች ከሱዳን ወጥተዋል። በሰበር ዜና የአልቡርሃን ደጋፊዎችና የሱዳን ሚዲያዎች እያቀረቡት ይገኛሉ። ይህንን ጨምሮ የተለያዩ መረጃዎችን ወደ እናንተ አደርሳለሁ። የሱዳን ጦር በደቡብ ምስራቅ የጥቁር አባይ ግዛት ወይም ደግሞ ኩርሙክ አካባቢ ከተጎናጸፈው ድል በኋላ ወሳኝ የተባለውን በምዕራብ ሱዳን በዳርፉር ቀጠና ድል መቀዳጀቱንና ስትራቴጂክ ከተሞችን መቆጣጠሩን ዛሬ የወጡ መረጃዎች ገልጸዋል። ይህንም ወደ እናንተ አደርሳለሁ። የመጀመሪያው መረጃ ግን የፋኖን እየተመለከተ ነው። ይሄ እንደ መልካም ዜና የሚታይ ነው። በጎንደር ቀጠና የሚገኙ የፋኖ የአጠቃላይ አንድነትና የአመራር ድልድል ይፋ መሆኑን የትላንትና መሻሹን የወጡ መረጃዎች ገልጸዋል። በጎንደር ቀጠና የፋኖ ኃይሎች ከረጅም ጊዜ አድካሚ የትግል ጉዞ ከፍተኛ መስዋዕትነት፣ አስቸጋሪ ውጣ ውረዶች በኋላ ወደ አንድነት መምጣታቸውን ባለፈው ሳምንት በሰጡት መግለጫ አሳውቀው ነበር። ሐምሌ 5 2018 ዛሬ ደግሞ ይሄ ድልድልና አመራር አወዛጋቢ የነበሩ ጉዳዮች ተፈተው የጋራ ወታደራዊ አመራሮች፣ ፖለቲካዊ ኃላፊዎች ድልድል ተደርጓል። ይህም እንግዲህ ሁለቱ የቀጠናው እዞች የጎንደር ጠቅላይ ግዛት እዝና የጎንደር በላይ እዝ ወደ አንድነት ከመጡ በኋላ የመጀመሪያው የጋራ አመራር ድልድል ነው። እንግዲህ ከአንድ ወር በላይ ፈጅቷል ጉዳዩ። ትላንትና ይሄ ይፋ መሆኑን ተከትሎ በርካቶቻችሁ የእንኳን ደስ ያላችሁ መልእክቶችን ሲያስተላልፉ ነበር። ቀደም ሲል በጎንደር ጠቅላይ ግዛት እዝና በላይ ዘለቀ እዝ ወደ አንድነት ከመጡ በኋላ ላለፉት በርካታ ወራት ሲካሄድ የቆየው የአመራር ምደባ እና ውይይቶች በትላንትናው ዕለት የመጨረሻ ፍጻሜያቸውን አግኝተዋል። በዚህ መሰረት የዋና ዋና አመራር ድልድሎችን በተመለከተ ሰብሳቢ ፋኖ ዮሐንስ ንጉስና ባየቀናው በተለያዩ ጊዜያት በተርም እንዲመሩ ሲመደቡ፣ ምክትል ሰብሳቢ አንጋፋው ፋኖ ሰለሞን አጣናው፣ የፖለቲካ ጉዳይ ሰብሳቢ ፋኖ ኪሩቤል ጎቤ ሆኗል። እንዲሁም ደግሞ ዋና ወታደራዊ አዛዥ ደግሞ አንጋፋው ፋኖ ደረጀ በላይ ሆኗል። ምክትል ወታደራዊ አዛዥ ሻምበል አምሳሉ ማዘንጊያን ጨምሮ በወታደራዊ አማካሪና የቀጠናው የወታደራዊ ጉዳዮች የበላይ አማካሪ ኮሎኔል አበራ አዛን ነው። የቀድሞ የመከላከያ ሰራዊት የፈንጂ ማምከኛ መምሪያ ዋና ኃላፊ ሆነው ተመድበዋል። የፖለቲካ ዘርፍ አመራር አርበኛ ፋኖ አንተነህ ድረስ፣ የዘመቻ አመራር ፋኖ ተሾመ አበባው፣ ህዝብ ግንኙነት ደግሞ ጋሻው ግዛትን ጨምሮ በአጠቃላይ በተደረገው ኃላፊነት ድልድል መሰረት ወደ 90 የሚደርሱና ከ90 ወደ 94 የሚሆኑ የአመራር ቦታዎች ላይ የድልድሎች ተሰጥተዋል። በዚህም በዋና ስራ አስፈጻሚነት ውስጥ ወደ 38 በላይ ምደባዎች ሲሰጡ በምክትል ስራ አስፈጻሚነት 25 ምደባዎች መሰጠታቸውን እንዲሁም ደግሞ በሌሎች የስራ ድልድሎች ደግሞ ከ21 በላይ የስራ መደቦች ድልድል መሆናቸውን የወጣው መግለጫ በስም ዝርዝር ተደግፎ ገልጿል። እንግዲህ በእንዲህ እንዳለ ስምምነቱን ተከትሎ ቀጠናው ይዞ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት የበላይ እዝ በሚል መጠሪያ በሰጠው ጋዜጣዊ መግለጫ ባለፈው በተለይ ከትግል ስትራቴጂና ስልቶች አንጻር መግለጫ ማውጣቱ ይታወቃል። በአሁኑ ወቅት እንግዲህ የኃይሉ ዋና ዋና መሪዎችና የእዙ ዋና አዛዦች ለህዝባዊ ትግሉ ደጋፊዎች የሚያስተላልፉ ተጨማሪ ጥሪና መግለጫ እየተጠበቀ ነው የሚገኘው። በነገራችን ላይ ባለፈው አንድነቱን አስመልክቶ ሐምሌ 5 የተሰጠውን መግለጫ በተመለከተ ብዙዎቹ አስተያየት ሰጡ ነበረ። መግለጫው የተለየ ነገር የለውም፣
የተወሰደው ከፋኖ አጠቃላይ ከትግል ስልቶችና መመሪያዎች ላይ የተወሰደ መግለጫ ነው። ያን መግለጫ ብዙዎቹ እንግዲህ በተለይ ከህወሓት ጋር እያዩ የአማራ ፋኖ ትግል ደጋፊ የሚባሉ ጭምር ጥያቄዎች ሲያነሱ ነበር። መሰረታዊ ጉዳይ የነበረው መግለጫው በመዋቅራዊ አሰራሩን ተከትሎ በህዝብነቱ አልተለቀቀም የሚል ካልሆነ ከማን ጋር እንታገላለን ከማን ጋር ቅድመ ሁኔታ አለ የሚለው ጉዳይ ላይ የተለየ የፋኖ አቋም እንዳልሆነ ነው ማረጋገጥ የቻልኩት። ትላንትም እንግዲህ ይሄኛውን ሂደት ጠብቆ መግለጫ መሰጠቱን ተከትሎ ነው ብዙዎቹ ይህንን ሲቀባበሉት የነበረው። ወደ ምክክር ኮሚሽኑን የተመለከቱ መረጃዎችን ስንሄድ የኦህዴድ ብልጽግና ተወካይ አንዲት ጋዜጠኛ ምክክር ኮሚሽኑ ላይ ከሌሎቹ ብሔረሰቦች ከኦሮሞ በቁጥር በልጠዋል የሚል ይዘት ያለው መልእክት አስተላልፋለች። የብዙዎቹ መነጋገሪያ ሆኗል። እንግዲህ ከድልድሉ ጋር በተያያዘ በ500 ወደ 50 ከ50 ወደ 10 ከ10 ወደ 5 የቡድን ክፍፍሎችና ውይይቶች ያሉ ቢሆንም በዚህ ውስጥ የኦሮሞ ቁጥር ከሌላው አንሷል በሚል በጉዳዩ ላይ ባለቤት ለመሆን በስልጠና የተዘጋጀ ቅድ ሙሉ ዝግጅት አድርገው መጥተዋል ስትል ኦህዴድ ሊበለጥ ይችላል ወይም ደግሞ የኦህዴድ የፖለቲካ ጥቅሞች ሊነኩ ይችላሉ የሚል ቅሬታ ያቀረበችው ጋዜጠኛ መሰረት ዳባ ነች። እንግዲህ ጋዜጠኛ ሆና ነው ይህንን እያስተላለፈች ያለችው። ከዚህ ጋር በተያያዘ እንግዲህ በተለየ ነገር ባይኖርም ግን እያንዳንዱ የሚኖረው ቁጥር በመጀመሪያ ምክክር ኮሚሽኑ ላይ አሁን ባለው ኢትዮጵያ ነባራዊ ሁኔታ ላይ በዚህ የሚወሰኑ ውሳኔዎችም ሆኑ ተሳትፎ አቃፊነቱ እና ገለልተኝነቱ ጥያቄ ውስጥ የገባ በነባራዊ ሁኔታ ኢትዮጵያ በጦርነት እየታመሰች ባለችበትና መሳሪያ ባልወረደበት ወይም ደግሞ እውነተኛ ድርድር ባልተደረገበት ሁኔታ የሚደረግ ስለሆነ ከዚህ ጋር የተነሱ ጉዳዮች እንደ መሰረታዊ ጉዳይ ሊሆኑ አይችሉም። ግን ብዙ ሰዎች ያው ጉዳዩን ጎን ለጎንም እንደ ሚዲያ ስለሚከታተሉት እነዚህ ሰዎች እንግዲህ ፍላጎታቸው የኦህዴድ የፖለቲካ ፍላጎት በግልጽ ይታወቃል። በነገራችን ላይ ኦህዴድ ብልጽግና ባለፉት 30 ዓመታት ህወሓት አማራውን ለመምታት በሚል ኦህዴድን እንደ ፖለቲካ ቡድን ሲያዋቅር ለኦህዴድ ደግሞ የኢትዮጵያን ማዕከላዊ ክፍል ትልቅ ክልል ከፍሎ ሲሰጥ ሌላውን ለመጉዳት በተለይ በአዲስ አበባና አማራውን ለመጉዳት ያደረገው ጥረት ዛሬ ውሎ አድሮ ራሱን ህወሓትን እየበላው ነው የኦህዴድ ጉዳይ። የኦህዴድ ፖለቲካ ግን ባለፉት 30 ዓመታት በየቀኑ በሌላው ኪሳራ ላይ እየተመሰረተ ድል እያስመዘገበ ሌሎችን እየነጠቀ ነው የመጣው። በርካታ ሚሊዮን ኢትዮጵያውያን በብዙ ሺህ ዓመታት የገነቧቸውን ከተሞች በብዙ መቶ ዓመታት የተገነቡ መሰረተ ልማቶች ያሉባቸውን ከተሞች ጨምሮ ከሌሎች ኢትዮጵያውያን በመንጠቅ በከተሞቹ ላይ ያለውን የፖለቲካና የአጠቃላይ አስተዳደር የበላይነት ከያዘ በኋላ አሁን አዲስ አበባን ለመዋጥ ጫፍ ደርሷል። ከዛ በፊት ቀደም ብሎ እንግዲህ እነ አሰላ፣ እነ ናዝሬት፣ እነ ደብረ ዘይት ስማቸውን ጭምር በመለወጥ እነ ዝዋይን ጨምሮ እነ ጅማና ጥንታዊ የሐረር ከተማና ድሬዳዋ ከተሞች ላይ ጭምር በተለያየ መንገድ የፖለቲካ እና የአስተዳደር የበላይነት በመውሰድ አሁን መጨረሻ ተሰርተው ከተዘጋጁ ከተሞች መካከል አዲስ አበባ ቀርታኛለች፣ አዲስ አበባን መዋጥ አለብኝ በሚል ቀደም ብሎ የስም ለውጥ ካደረገ በኋላና ህወሓትን ማዕከላዊ መንግስቱ ላይ ሳለ 97 ምርጫ በኋላ በተደጋጋሚ የፖለቲካ ሚዛን መጠበቂያ አድርጎ ስለነበረ ይህንን ሲያደርግ ነው የቆየው። አሁን አዲስ አበባ ቀርቶኛል፣ አዲስ አበባን ወስዳለሁ የሚለው ነው። ለማንኛውም አዲስ አበባ 4000 ሰዎች አይደሉም። እንዲህ አይነት ምንም ገለልተኝነቱ ባልተረጋገጠ የምክክር ኮሚሽን አይደለም። አጠቃላይ መሰረታዊ የሚባሉ የሀገሪቱ ፖለቲከኞች ባለድርሻ አካላት በተነጋገሩበት አውድ እንኳ ቢሆን አዲስ አበባ ባለቤት ያለው ከተማ ነው። በታሪክ ሌላ ባለቤት አለው፣ በአሁኗ ሁኔታም ሌላ ባለቤት አለው። እንግዲህ የኦህዴድ ሰዎች ከጠቅላይ ሚኒስትር እስከ አዲስ አበባ ከንቲባ፣ ከአዲስ አበባ ከንቲባ እስከ አዲስ አበባ ዙሪያ አስተዳደርና የኦሮሚያ ክልል ፕሬዝዳንት በመሆን በአዲስ አበባ ዙሪያ ላይ የሚፈጽሙት የፖለቲካ፣ የኢኮኖሚ፣ የካርታ መዋቅራዊ የመሬት ላይ ማነቆች በደንብ ይታወቃሉ። ይህንን እንዴት አልወሰድንም የሚል ነው። ለማንኛውም ይሄ ጉዳይም እንደዚሁ ውዝግብ መፍጠሩን ዋዜማ ዘግቧል። የኢትዮጵያ ሀገራዊ ምክክር ኮሚሽን በ11ኛ ቀን ውሎ በንዑስና ጥቃቅን ቡድኖች ደረጃ ሲያካሂደው የነበረው ምክክር ሰነዶች የማቀናጀት ስራ አጠናቋል። ጉባኤው እሁድ ረፍት በኋላ ሰኞ ሐምሌ 20 ቀን 2018 250 አባላት ባሉት ስልታዊ ቡድኖች ደረጃ ለ3 ቀናት የሚቆይ ውይይት ይጀምራሉ። ዋዜማ እንግዲህ ዋዜማ የፌዴራል አካልና የኦሮሚያ አካል በሚል በአዲስ አበባ ጉዳይ ላይ የተነሱ 4 ጉዳዮች አወዛጋቢ እንደሆኑና የፌዴራል አካል ትሆን የሚለው ሐሳብ ሚዛን ደፍቶ በመገኘቱ የኦህዴድ ባለስልጣናት በዚህ ላይ ደስተኛ ለመሆናቸውን በዝርዝር ዘግቧል። የውክልና ጥያቄ በመጨመራቸው ምክንያት የአባላቱ ቁጥር ወደ 211 ወደ 284 ያደገ ሲሆን ኮሚሽነሮች ምክር ቤት የመጨረሻ ውሳኔ ላይ ባለመድረሱ ምርጫው ቀን ለጊዜው መራዘሙንም እንደዚሁ ገልጸዋል። ከዚህ ጋር በተያያዘ የውክልና ጥያቄዎች ጨምረዋል። ምርጫ ሳይካሄድባቸው የቀሩ የተወካዮች ምክር ቤት ቦታዎችም እንደዚሁ ምርጫ ሊደረግባቸው እንደሆነ ዋዜማ ዘግቧል።
አዲስ አበባ ላይ ግን የፌዴራል ተጠሪ ከተማ ይሆናል አዲስ አበባና ድሬዳዋ የሚለው ኦህዴዶች እንዳላስደሰተ ነው የተገለጸው። ያም ሆነ ይህ በቀጥታም ሆነ በተዘዋዋሪ አሁን ማዕከላዊ መንግስቱን የተቆጣጠረ አይደለም አዲስ አበባን ሌላውን ሁሉም ሰው ይቆጣጠራል። ፖለቲካውን ብቻ ሳይሆን ግለሰቦችን ጭምር የሚቆጣጠርበት ሁኔታ ነው ያለው በኢትዮጵያ ውስጥ። አሁንም አዲስ አበባም ሆነ ሌላው አካባቢ ከኦህዴድ ውጭ ነው ማለት አይቻልም። አዲስ አበባም ሆነ ባህር ዳር፣ መቀሌም ሆነ ሌላው ኢትዮጵያ አካባቢ ኦህዴድ ባለበት ማዕከላዊ መንግስቱን የተቆጣጠረ አካል ይቆጣጠረዋል። ያው መቀሌ ላይ ያለው ውዝግብ ቢታወቅም ሁሉንም ክልሎችና ሁሉንም የኢትዮጵያ አካባቢዎች በሚቆጣጠርበት የጉልበት፣ የኃይል፣ የፖለቲካ፣ የፋይናንስ፣ የአስተዳደር መዋቅር እየተቆጣጠረ ነው የሚገኘው። ያም ሆኖ እንግዲህ አዲስ አበባን በተመለከተ የሚቀርበው ጉዳይ ከዚህ ከፍ ያለ ነው። በተጠሪነት ደረጃ ሳይሆን አዲስ አበባ ራሱን የቻለ አንድ ክልል ነው በክልል አወቃቀር። ከዛም ከሆነ ደግሞ ራስ ገዝ የሆነ አስተዳደር ነው የሚሆነው እንደየሁኔታው። በዚህ ጉዳይ ላይ እንግዲህ አንድ መጽሐፍ ልጋብዛችሁ። በረራ ቀዳሚት አዲስ አበባ የሚል መጽሐፍ አለ። እሱን ልታነቡትና የአዲስ አበባን የ700 ዓመታት ታሪክ ልታነቡ ትችላላችሁ። ወደ መረጃዎቹ ቀጥላለሁ። ወደ ምዕራብ ኢትዮጵያ የሚወስደን መረጃን የማስከትለው በምዕራብ ኢትዮጵያ የፈጥኖ ደራሽ ኃይል የሎጂስቲክ እንቅስቃሴና ያለውን አጠቃላይ ውጥረት የተመለከቱ መረጃዎች ናቸው። በአሶሳ ቀጠና መረጃዎቹ ባለፈው ቅዳሜ በህዳሴ ኤርፖርት ወይም ደግሞ አሶሳ በሚገኘው አየር ማረፊያ የሱዳን ፈጥኖ ደራሽ ኃይል ሎጂስቲክ እና ቁሳቁስ በርካታ የመከላከያ ሰራዊት ሎቤዶች እና ሎጂስቲክ ተጭኖ በአካባቢው ፖሊስ ኮሚሽን ቆሞ እንደሚታይና ወደ ኩርሙክ ግንባር እየተንቀሳቀሰ እንደሆነ የወጡ መረጃዎች ገልጸዋል። የሎጂስቲክ ቁሳቁሶቹ እና ታጣቂዎቹ ወደ ኩርሙክ አቅጣጫ እየተጓጓዙ እንደሆነ የገለጹት የመረጃ ምንጮች ከሕክምና ያገገሙ የፈጥኖ ደራሽ ታጣቂ ኃይሎች በመኪናዎች እየተጫኑ እንደገና ወደ ግንባር እየገቡ እንደሆነ ተመልክተናል ብለዋል። ከዚህ ጋር በተያያዘ ቀደም ሲል ወደ ኩርሙክ ተመልሰው ገብተው የነበሩ ነዋሪዎች በመከላከያ ትዕዛዝ እንደገና ኩርሙክ ከተማና አካባቢውን ለቀው እንዲወጡ ተደርጓል ነው የተባለው። በሌላ በኩል ባለፈው ሳምንት የመሐመድ ደጋሎ ቁስለኞች ሲያመላልሱ የነበሩ አምቡላንሶች በድሮን ጥቃት ተፈጽሞባቸው አሽከርካሪዎች ከፍተኛ ጉዳት ደርሶባቸዋል። ኩርሙክ የሚያደርጉትን የትራንስፖርት እንቅስቃሴ ሾፌሮች ማቋረጣቸውን ነው የተገለጸው። ከአሶሳ ወደ ኩርሙክ ከተማ ያለ ጸጥታ ሁኔታ ለማጥበቅ በሚል በአሶሳ ከተማ ድንገተኛ ፍተሻዎችና በአካባቢው ከፍተኛ የጸጥታ ስምሪት መኖሩና መታወቂያ ያልያዙ ሰዎች በርካታ ሰዎች የታሰሩ መሆናቸውን ከአሶሳ መረጃውን ያደረሱ የመረጃ ምንጮች ገልጸዋል። በቤንሻንጉል ጉሙዝ አዋሳኝ ወረዳዎች ከፍተኛ የከባድ መሳሪያ እንቅስቃሴ መኖሩንም መረጃዎች ገልጸዋል። ወደ አሶሳና አዋሳኝ የኢትዮጵያና ሱዳን የጠረፍ አካባቢዎች ከፍተኛ የሆነ የመንግስት ኃይል የጦር መሳሪያዎችና ከባድ ሰራዊት ቁሳቁሶችን እያጓጓዘ እንደሚገኝ መረጃዎች ገልጸዋል። እንደ ቢኤም መድፍ፣ ፒኤምፒ እንዲሁም ደግሞ ከዚህ ቀደም ከነበሩ የተለያዩ ዘመናዊ መሳሪያዎች እና በተለየ ሁኔታ የሜካናይዝድ መሳሪያዎችን ጨምሮ በርካታ የጦር መሳሪያ ወደ ኩርሙክና ሸርቆሌ ግንባር እየተጓጓዘ እንደሆነ የገለጹት የመረጃ ምንጮች የአብዛኛው የጦር መሳሪያ ለአርኤስኤፍ ሊሰጥ ከዩናይትድ አረብ ኤሚሬትስ የመጣ ሊሆን እንደሚችል ይገምታሉ። ከባድ መሳሪያዎች ስብስብና የጦር ዝግጅቱ ያለውን አጠቃላይ ቀጠናዊ ስጋት ከፍ አድርጎታል ብለዋል። በኩርሙክ ወረዳ በአሁኑ ወቅት የመሬት ላይ ጦርነት ባይኖርም የማያቋርጥ የድሮን አሳና የአየር ጥቃት ስጋት በአካባቢው ሰፍኖ ይገኛል ያሉት የመረጃ ምንጮች ባለፈው ሳምንት በወረዳው ውስጥ በሚገኙ ቦታዎች በአልቡርሃን ድሮኖች በደረሰ የድሮን ጥቃት 2 ኢትዮጵያውያን ሕይወታቸው ሲያልፍ አንድ ሌላ ሰው ደግሞ መቁሰሉን መረጃዎች ገልጸዋል። ይህንን ተከትሎ በአካባቢ የሚካሄደው የወርቅ ፍለጋ ቁፋሮ እንቅስቃሴ ቆሟል፣ በከፍተኛ ሁኔታ ተጎድቷል። እየጨመረ የመጣውን የአየር ጥቃት ስጋት ምክንያት በማድረግ ባለሀብቶችና የወርቅ ቁፋሮ ላይ ያሉ ሰዎች አካባቢውን ለቀው እየወጡ ይገኛሉ። በዚሁ በቤንሻንጉል ቀጠና ደግሞ የኦህዴድ የሰራዊት በአካባቢው በቤንሻንጉል ጉሙዝ አዋሳኝ አካባቢዎች የሚንቀሳቀሱ የጉሙዝ ታጣቂዎች መሬታችን ወሮብናል የሚል ጥያቄ እያቀረቡ መሆናቸው ታውቋል። በኦሮሚያ ክልል የጸጥታ ኃይል ገዳ ኮማንዶ ወይም ደግሞ የኦሮሚያ የጸጥታ ኃይል የቅድመ መከላከል ጥቃት ለመሰንዘር መዘጋጀታቸውን ታጣቂዎቹ ገልጸዋል። እንደ ታጣቂዎች ስጋት ከሆነ የገዳ ኮማንዶ አባላት መነሻቸውን በምዕራብ ወለጋ ደምቢዶሎ በማድረግ አዋሳኝ የሆኑትን የጋምቤላና የቤንሻንጉል አዋሳኝ አካባቢዎች መንዲ፣ ጊዳሚ፣ ቤጊ ተብሎ የሚጠሩ ወረዳዎችን በመጠቅለል ወደ ሱዳን መውጫና መያዣ ለመዋሰን ከፍተኛ ዝግጅት እያደረገና ተጨማሪ እንቅስቃሴ በጋምቤላና ቤንሻንጉል አዋሳኝ መሬቶች በማካለል ኦሮሚያን ከደቡብ ሱዳን ጋር የማገናኘት የመዋጥ ሰፊ እቅድ ስላለ በዚህ ምክንያት አጸፋ ምላሽ ለመስጠትና ራሳችን ለመከላከል እንገደዳለን ነው ያሉት። ምንም እንኳ በጉሙዝና በኦሮሞ ሕዝቦች መካከል ያለው ተፈጥሯዊ የክልል ወሰን ድንበር የዳቮስ ወንዝ እንደሆነ ቢታወቅም የገዳ ኮማንዶ አባላት ወንዙን ተሻግረው ወረራ ፈጽመዋል ብለዋል። በዚህ ምክንያት የጉሙዝ ታጣቂዎች የተደገሰልን ወረራ ለመቀልበስ
ከወራሪው በፊት በምዕራብ ወለጋ መንዲና ወረዳ በኩል ባለው የገዳ ኮማንዶ ላይ ቀጥተኛ እርምጃ ልንወስድ እንችላለን ሲሉ እንደዚሁ አስጠንቅቀዋል። ይህ በእንዲህ እንዳለ የኃይል ዝግጅትና የድንበር ወሰን ይገባኛል ውጥረቱ በአካባቢ ነዋሪዎች ዘንድ ከፍተኛ ስጋት መፍጠሩን የወጡ መረጃዎች ይገልጻሉ። በፋኖ ቤተሰቦች ላይ የሚደረገውን አፈናና እስራት በተመለከተ የፋኖ መንግስቱ አማረ ባለቤት በአዲስ አበባ ከታፈነች 1 ወር አልፏታል ብለዋል። ቤተሰቦቿ ቃል ኪዳኑ ቤት ትባላለች። ሰኔ 18 ቀን በአዲስ አበባ በጭንብል በለበሱ የመከላከያ መኪና በያዙ ሰዎች ታፍና ከተወሰደች በኋላ እስካሁን ድረስ ደብዛዋ መጥፋቱንና 2 ህጻናት ልጆቿ በአስቸጋሪ ሁኔታ ውስጥ መሆናቸውን የምንም አይነት የህግም ሆነ የፍርድ ቤት አቀራረብ ቀርባ እንደማታውቅ ቤተሰቦቿ ይህንን አረጋግጠዋል። ቃል ኪዳን ተከራይታ ከምትኖርበት ግቢ የመጡ የመከላከያ ሰራዊት ፓትሮል የያዙ አፍነው የወሰዷት ሲሆን ጭንብል ለብሰው ነበር። በወቅቱ ከጊዜ ጀምሮ ከሰኔ 18 ጀምሮ ያለችበት ሁኔታ አልታወቀም። ቃል ኪዳን ከተወሰደችበት ጊዜ ጀምሮ በቤተሰቦቿ በፌዴራል ፖሊስ፣ በአዲስ አበባ ፖሊስ፣ በተለያዩ እስር ቤቶችና ዋና መስሪያ ቤቶች በተለያዩ የእስር ቦታዎች ተዘዋውረው ቢጠይቁም የመንግስት የጸጥታ አካላት ያለችበት ሁኔታ ለመናገርና ለማሳወቅ ፈቃደኛ አለመሆናቸው ነው የታወቀው። ይህ አድራጎት እንግዲህ ያለምንም ፍርድ በህገወጥ መንገድ የተፈጸመ ነው። የ1 ዓመትና የ4 ዓመት ህፃናቶች እናታቸው ተለይተው በአስቸጋሪ ሁኔታ ውስጥ ይገኛሉ ተብሏል። ወደ ትግራይና አማራ ክልል ወዳሉ አካባቢ መረጃዎች ስንሄድ ሳልሳይ ወያኔ ለአማራ ልሂቃን በሚል ጥሪ አቅርቧል። እንግዲህ ያው ጥሪውን በተመለከተ ምላሽ ተሰጥቶታል። የትግራይ ተቃዋሚ ፖለቲካ ፓርቲ የሆነው ሳልሳይ ወያኔ የአማራና የትግራይ ህዝቦች የጦርነት አውድማ የሚያደርግ አጥፊ ጦርነትን ማክሸፍ ይመለከታል በሚል ለአማራ ልሂቃን ምሁራንና የፖለቲካ መሪዎች ሰፊ ጥሪ አስተላልፏል። ፓርቲው ባወጣው ይፋዊ መግለጫ እንዳመለከተው 2013 በትግራይ የተቀሰቀሰው ሰፊ አሰቃቂ ጦርነት ወደ ሌሎች አካባቢዎች እና ክልሎች ተስፋፍቶ ከፍተኛ ሰብአዊ፣ ቁሳዊና ውድመት ማድረሱን አሳስቦ በአሁኑ ወቅት በኢትዮጵያ መንግስት እና በህወሓት በሌሎች አካላት መካከል ሌላ አዲስ ጦርነት እሳት ለመለኮስ የሚደረገው ዝግጅት እጅግ አሳሳቢ ደረጃ ላይ መድረሱን ገልጿል። ሳልሳይ ወያኔ ትግራይ በመግለጫው ይህንን አጥፊ ጦርነት ለማስቀረት የአማራጭ መንገዶችን መጠቀም ሰላምን ለማስፈን እንደሚገባ አመልክቶ ለአማራ ልሂቃንና የፖለቲካ መሪዎች የሚከተሉትን ጥሪዎች አቅርቧል። የህገ መንግስታዊ ግዛቱን መመለስና በኃይል የተያዙ የትግራይ ህገ መንግስታዊ ግዛቶችን መዋቅሮችን በአስቸኳይ ተመልሰው የህግ የበላይነት በጋራ እንዲረጋገጥ፣ ተፈናቃዮችን መመለስ፣ በጦርነቱ ምክንያት የተፈናቀሉ በመቶ ሺህ የሚቆጠሩ ሰዎች ያለምንም ቅድመ ሁኔታ ስጋት ወደ አካባቢያቸው ቀያቸው እንዲመለሱ ማድረግ፣ አጥፊ ጦርነትን በጋራ መቃወም፣ የአማራና የትግራይ ህዝቦች የጋራ መኖሪያ አውድማ የሚያደርገውን አጥፊ ጦርነት በጋራ በመቃወም ዘላቂ ሰላም በጋራ መስራት። በተጨማሪ ፓርቲው በአማራ ህዝብ ስም የሚንቀሳቀሱ አክቲቪስቶችና የፖለቲካ ቡድኖች ከጦርነት ነጋሪት ይልቅ ለሰላማዊ ውይይት ቅድሚያ እንዲሰጡ እንዲሁም የኢትዮጵያ መንግስት የጦር ዝግጅት በአስቸኳይ አቁሞ ሰላማዊ ውይይት እድል እንዲሰጥ ለአማራ ልሂቃንና መሪዎች ጥሪ አቅርበዋል። ቀደም ብሎ ለፌዴራል መንግስትም ለኦሮሚያ ክልል የልሂቃንና ምሁራንም ጥሪዎችን ማቅረባቸው ይታወቃል። ይህንን ያቀረቡትን ጥሪ ተከትሎ የወልቃይት ጠገዴ ጠለምት የአማራ ምሁራን ማህበር ለትግራይ ልሂቃን የጋራ ጥሪ ምላሽ ሰጥቷል። የወልቃይት ጠገዴ ጠለምት የአማራ ምሁራን ማህበር ለትግራይ ልሂቃን ምሁራንና የተቃዋሚ ፖለቲካ መሪዎች ባስተላለፈው ግልጽ ጥሪ ደግሞ የህወሓት የጥፋት እንቅስቃሴ ምክንያት በአማራና በትግራይ ህዝቦች እንዲሁም ደግሞ በሀገረ መንግስቱ አንድነት ላይ የተደቀነውን አደጋ በጋራ ለመመከት ጥሪ አቅርቧል። ማህበሩ ሐምሌ 19 2018 ዓ.ም ባወጣው መግለጫ እንዳስታወቀው ህወሓት ላለፉት 30 ዓመታት በሰሜን በጌምድር አካል የነበሩ የወልቃይት ጠገዴ እንዲሁም ጠለምት እና በወሎ ክፍለ ሀገር አካል የነበረውን የራያና ኮረም ወረራ በመፈጸም በአማራ ተወላጆች ላይ የዘር ማጥፋት፣ የጅምላ እስራትና መፈናቀል ሲፈጽም መቆየቱን ገልጾ ማህበሩ መግለጫ አክሎም የትግራይ ልሂቃንና የፖለቲካ አመራሮች ከህወሓት የጥፋት መንገድ ራሳቸውን በመለየት በስሜ አይደረግም በማለት ከአማራና ከሌሎች ኢትዮጵያውያን ህዝቦች ጎን እንዲሰለፉ ጥሪ አቅርበዋል። በተጨማሪም ማህበሩ የትግራይ ልሂቃን ምሁራንና የተቃዋሚ ፖለቲካ መሪዎች ቀጣዮቹን 4 ነጥቦች አምነው በመቀበል ሞራላዊና ታሪካዊ ኃላፊነታቸውን እንዲወጡ ጥሪ አቅርቧል። ህወሓት በወልቃይት ጠገዴ ጠለምት የአማራ ተወላጆች ላይ ለፈጸመው የዘር ማጥፋት ወንጀል እውቅና መስጠት፣ 2 ባለፉት 30 ዓመታት በደል በደረሰበት የአማራ ህዝብ የፍትህና የካሳ ጥያቄ አጋርነት ማሳየት፣ 3 በወንጀል የተሳተፉ አሁን ለዳግም ጦርነት የሚዘጋጁ የህወሓት አመራሮችና አባላት ለፍርድ እንዲቀርቡ አሳልፎ መስጠት፣ 4 ለወልቃይት ጠገዴ በጠለምትና ራያ በታሪክ የአማራ ግዛት መሆናቸውንና ድህረ 1983 በጉልበት ተነጥቀው የተወሰዱ መሆናቸውን አምኖ መቀበል። በመጨረሻም የአካባቢው ህዝብ የማንነትና የአስተዳደር ጥያቄ ማንነት የአማራ ነው፣ አስተዳደራዊ ፍላጎት የአማራ ነው፣ በአማራ ክልል ስር መተዳደር የሚለውን
የማይቀየር መሆኑን በማረጋገጥ የትግራይ ልሂቃን የውስጥ ቀውሳቸውን ወደ ውስጥ በመመልከት ህወሓትን ኦዲት እንዲያደርጉና አዲስ አውዳሚ ጦርነት ከመቀስቀሱ በፊት ከሰላም ወዳዱ የአማራ ህዝብ እና የኢትዮጵያ ህዝብ ጎን እንዲቆሙ ጥሪ አስተላልፏል። ከዚህ ጋር በተያያዘ በህወሓት በአለማጣና በማይጨው በራያ መሆኒ ከሌሎች አካባቢ ተውጣጡ የተለያዩ የህብረተሰብ ክፍሎችን የጠራበት ስብሰባ ዛሬ እየተካሄደ ነው የሚገኘው። የስብሰባው ዋና ዓላማ መድረኩ ከአካባቢ ወታደራዊ ሁኔታዎች ጋር በተያያዘ በሚደረጉ ስምሪቶች የህዝብ ቃል ኪዳንና የህዝብ ንቅናቄ የመፍጠር ዓላማ ያለው እንደሆነ ታውቋል። የትጥቅና የዝግጅቶች ጋር በተያያዘ በአካባቢ ለሚገኙ የህወሓት ታጣቂዎች አዳዲስ ሎጂስቲክ፣ አዳዲስ ዩኒፎርምን ጨምሮ ትላንትና ጀምሮ እየቀረበ መሆኑን መረጃዎች ገልጸዋል። በዚሁ ወደ ሰሜን ወሎና አካባቢው መረጃዎች ስንሄድ በሰሜን ወሎ ዞን ራያ ቆቦ ወረዳ ያለውን ወቅታዊ ሁኔታ በተመለከተ በቆቦና በወልዲያ መካከል በሚገኙት መንጀሎ፣ አራዶም፣ ሮቢት በተባሉ አካባቢዎች እና ከተሞች ከባድ ውጊያ እየተደረገ ይገኛል ተብሏል። ውጊያው በከባድ መሳሪያ የታገዘ ሲሆን ከዚህ በተጨማሪ የእጅና የጨበጣ ውጊያዎችም እየተደረጉ መሆናቸውን የዓይን እማኞች ገልጸዋል። ውጊያው ከማለዳው 11 ሰዓት ተኩል ጀምሮ የተጀመረ እና አሁን ድረስ የቀጠለ መሆኑን የገለጹት የመረጃ ምንጮች ውጊያው አሁንም በመቀጠሉና በአካባቢው የከባድ መሳሪያ ድብደባ እየተደረገ መሆኑን ተከትሎ ከሮቢት ወደ ቆቦ የትራንስፖርት አገልግሎት ስለመቆሙና የደረሰው ሰብአዊ፣ ቁሳዊና ወታደራዊ ዝርዝር ጉዳት ለማረጋገጥ አልተቻለም። ውጊያው ሲጠናቀቅ ይሄ በዝርዝር ይታወቃል ተብሏል። በዚሁ በሰሜን ወሎ በተለያዩ አካባቢዎች በዋድላና ደላንታ ተረፌ ተብሎ የሚጠራው አካባቢ ስምሪት ከወሰደ የመከላከያ የአድማ ብተና የሚሊሻ ኃይል ጋር ለሰዓታት የቆየ ውጊያ መደረጉ ታውቋል። ወደ ቀጠናው ለመግባት በተንቀሳቀሰ ኃይል ላይ በቁጥር ያልታወቀ የሰው ሕይወት፣ የቁሳቁስ ወታደራዊ ኪሳራ መድረሱና ፋኖ በተሳካ ያጸፋ ምላሽ አካባቢውን መልሶ ስለመቆጣጠሩ መረጃዎች ገልጸዋል። በተመሳሳይ በወልዲያና መርሳ መካከል ሲሪንቃም እንደዚሁ የከባድ መሳሪያ ተኩስ ይሰማል። በወልዲያ ወደ ጋሸና ወይም ደግሞ ወደ ደብረታቦር በሚወስደው መንገድ ሳንቃ ተብሎ በሚጠራው አካባቢ እንደዚሁ ውጊያ ተደርጓል። ቀይ ዋሻ፣ ቀያምባ፣ ጃርሶ፣ ገዶ ተብሎ በሚጠሩ አካባቢዎች በወልዲያ ዙሪያ በሚገኙ መልካም ምድሮቹ መሰረት አድርጎ ለሁለት ቀናት የእግረኛ ዘመቻዎችና ውጊያዎች ተደርገዋል። ፋኖ ወደ አካባቢው ከገባ የመከላከያ የሚሊሻ እንዲሁም ደግሞ የአድማ ብተና ኃይል ጋር ውጊያ አድርጎ መክቶ ኃይሉን ስለማስወጣቱ ባወጣው መግለጫ ገልጿል። ይህን አካባቢ መልሶ መቆጣጠሩን ገልጿል። በቀበሮ ሜዳ፣ ተረፌ ወንዝና አካባቢው አሁንም ድረስ የተለያዩ ወታደራዊ ስምሪቶች እየተደረጉ መሆናቸውና መቀጠላቸውን የወጡ መረጃዎች ይገልጻሉ። ከሰሜን ወሎ እና ደቡብ ወሎ፣ ምዕራብ ወሎ ከሐይቅ እስከ ኮንጋሸና እንዲሁም ከአቡነ ዮሴፍ ተራሮች ወደ አምባሰልና ምዕራብ ወሎ ቀጠናዎች መጠነ ሰፊ ወታደራዊ ዘመቻዎች እየተደረጉ እንደሆነ ይታወቃል። ከዚህ በወልዲያና በቆቦ አካባቢ የተደረጉ ያሉ ውጊያዎችም የዚህ ዘመቻ አካል እንደሆኑ መረጃዎች ገልጸዋል። በአማራ ክልል ደጀን ጦር ተብሎ የሚጠራው ኃይል ከፖሊስ ከሚሊሻ ከአካባቢ ሰላም አስከባሪ ተውጣቶ የደጀን ጦር በሚል እየተዋቀረ የሚገኘው ሰራዊት በተለያዩ ኮሌጆች፣ ዩኒቨርሲቲዎች፣ ትምህርት ቤቶች፣ ወታደራዊ ካምፖች በጊዜያዊነት እንዲሰበሰብ እየተደረገ እንደሆነ ታውቋል። ይህ ኃይል በተለያዩ ከተሞች በሚገኙ ማዕከላት ገብቶ የሽኝት ፕሮግራም እየተደረገለት የሚገኝ ሲሆን በዋናነት ወደ ግንባር ለመንቀሳቀስ መዘጋጀቱን ለማወቅ ተችሏል። ከዚህ ውስጥ ደግሞ የተወሰኑ ደግሞ በሌሊት ከካምፖች ስለመጥፋታቸው የሚገልጹ መረጃዎች ወጥተዋል። ወደ ሌሎች ቀጠናዊ መረጃዎች ሲሄድ የኢትዮጵያ በጋዛ የሰላም ማስከበር ሰራዊት እንድታሰማራ ከአሜሪካ የቀረበላትን ጥያቄ እያጤነች ነው የሚል መረጃ ወጥቷል። ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት 2803 ማዕቀፍ ውስጥ በጋዛ ሰላም ማስከበርና የማረጋጋት ስራ እንዲሰሩ በተዘጋጀው ዓለም አቀፍ የኃይል ውስጥ ወታደሮቿን እንድታሰማራ ከአሜሪካ የቀረበላትን ጥሪ እየመረመረች መሆኑን መረጃዎች ገልጸዋል። የኢትዮጵያ ከፍተኛ ዲፕሎማቲክ ልዑክ በዋሽንግተን ዲሲ ያደረገውን ውይይት ተከትሎ የሀገሪቱ የደህንነትና የውጭ ጉዳይ ባለስልጣናት ጥሪውን በተመለከተ ስትራቴጂካዊ ግምገማ እያካሄዱ እንደሆነ መረጃዎች ገልጸዋል። እንደ ቪየትናም፣ ሞሮኮ፣ ኢንዶኔዥያ፣ ኡጋንዳ ያሉ ሀገራት ጥሪውን በይፋ በመርህ ደረጃ ሲቀበሉ ኢትዮጵያ ጥሪውን ከተቀበለች ሰራዊቷን በተለይ በግብጽ እና በጋዛ ወሰን መስመር አካባቢ ለሚሰማራው ጥምር ኃይል ትልቅ አስተዋጽኦ ያበረክታል ተብሎ ይጠበቃል። ያም ሆኖ እስካሁን ድረስ ውሳኔ ላይ አልተደረሰበትም። ጉዳዩን እየተከታተለች ነው ተብሏል። እንግዲህ ይሄ ጉዳይ ወደፊት የሚታይ ነው የሚሆነው። አሁን ባለው ሁኔታ ባለፈው ዓመት ታህሳስ የቀረበ የአሜሪካ ጥያቄ ነው። እነዚህ ሀገራት በተለይ ኢንዶኔዥያ፣ ሞሮኮ፣ ቪየትናም፣ ኡጋንዳ በይፋ ሲቀበሉት ኢትዮጵያ ጉዳዩን እያጤነች እንደሆነ ነው የታወቀው። አሁንም በዚህ ጉዳይ ላይ አዳዲስ መረጃዎች ወጥተዋል። በሱዳን ቀጣይነት ባለው የእርስ በርስ ጦርነት ውጊያ የሱዳን መደበኛ ጦር በሰሜን ኮርዶፋን የሚገኘውን ባራ ሳያላ፣ ጃብ አልሼክን ጨምሮ ስትራቴጂክ የሚባሉ ቦታዎችን መቆጣጠሩና ማስለቀቁን አስታውቋል።
ይህ ግስጋሴ ወደ ኤል አወይድ የሚወስደውን አቅርቦት ለመክፈትና የመዲናዋን ኦምዱርማን የመሬት መስመር ለማገናኘት ያለመ መጠነ ሰፊ ዘመቻ እንደሆነ ታውቋል። በሌላ በኩል ከአልወይድ በስተሰሜን ምስራቅ በኩል በነበረ ብርቱ ውጊያ የጋራ ኃይሉ ታዋቂ አዛዥ አብዱላዚዝ ኔሪ መገደላቸውን የመረጃ ምንጮች ገልጸዋል። የአርኤስኤፍ ኃይሎች ጥቃቱን መክተው የአካባቢውን ቁጥጥር መልሰው መያዛቸውን የሚያሳዩ መረጃዎች ወጥተዋል። ሆኖም አብዱላዚዝ ኔሪ ተብሎ የሚጠራ ዋና አዛዥ መገደሉን ግን መረጃዎቹ ገልጸዋል። በሱዳን የሚገኙ የአርኤስኤፍ ዘመናዊ የቻይና ኤፍኬ 2000 ተብሎ የሚጠሩ የአየር መቃወሚያ ስርዓቶች ስለመደምሰሳቸው የሚገልጹ መረጃዎች ወጥተዋል። በተባበሩት አረብ ኤሚሬትስ ድጋፍ ለአርኤስኤፍ ተሰጥተዋል የተባሉ ቻይና ሰራሽ ኤፍኬ 2000 የአየር መከላከያ ስርዓቶች በምስል ተደግፈው ይፋ ሆነዋል። እነዚህ መሳሪያዎች በኤልፋሻር እና ኤልአቦይድ አካባቢ የአየር ክልልን በመዝጋት የእርዳታ አውሮፕላኖች ጭምር እንዳይገቡ አግደው የነበረ ሲሆን ባለፉት ሳምንታት በሱዳን የአየር ኃይል በደቡብ ዳርፉር እና ምዕራብ ኮርዶፋን አካባቢዎች በተደጋጋሚ በተፈጸመ ጥቃት መውደማቸውን መረጃዎች ገልጸዋል። በአፍሪካ ቀንድ አዲስ ዲፕሎማሲያዊ ሁኔታዎችን የሚለውጥ ተጨማሪ መረጃ ወጥቷል። እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ ሌላ ቀጠናዊ ሀገር ለሶማሌላንድ በይፋ እውቅና ለመስጠት ጫፍ ደርሳለች ተብሏል። ይቺ ሀገር በስም አልተጠቀሰችም። ምናልባት በሚቀጥሉት ቀናት ይህንን ለሶማሌላንድ ሁለተኛውን የሀገርነት እውቅና በይፋ ትሰጣለች ተብሏል። የኔ ዲፕሎማሲ ዘገባዎች ናቸው ያወጡት። የሶማሊያ ፌዴራል መንግስት ይህንን እርምጃ ሀገሪቱን ሉዓላዊነትና ግዛት አንድነት የሚጥስ ሲል በጽኑ ኮንኖታል። ይሁን እንጂ ሌላ ሀገር እውቅና ከሰጠ የአፍሪካ ቀንድ የዲፕሎማሲ ምህዳር በከፍተኛ ሁኔታ ሊለወጥ እንደሚችል የፖለቲካ ተንታኞች ይናገራሉ። የአውሮፓ ህብረት፣ የተባበሩት መንግስታት ድርጅት የሞቃዲሾና ናይሮቢ መካከል የሚያደርጓቸው ልዩ የበረራ አገልግሎቶች መቋረጣቸውን የወጡ መረጃዎች ገልጸዋል። የእገዳውና በረራዎቹ የተቋረጡት በዓለም አቀፍ ድርጅቶች ላይ ከደረሰው የገንዘብ እጥረት ጋር በተያያዘ የሰራተኞች መቀነሳቸውን ተከትሎ ተሳፋሪዎች ቁጥር ማነስን ተከትሎ ከሞቃዲሾ ወደ ናይሮቢ በዲፕሎማቶችና የዓለም አቀፍ እርዳታ ሰራተኞች ያደርጓቸው የነበሩ የአውሮፕላን በረራዎች ተቋርጠዋል። ይህ በሁለቱም ሀገራት መካከል የሚያደርጉትን እንቅስቃሴ ሊያስተጓጉል ይችላል ተብሎ ይጠበቃል። ለሰዓት የነበሩኝ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ